多大了ወይ ደግሞ 几岁 ሊሆን ይችላል ርዕሱ ላይ ግን 他女儿今年20岁 እሷ በዚህ ዓመት 20 ዓመቷ ነው የሚለን አሁን የሴት ልጅ 女儿ነው 女儿ነው ግን ይሄ ስንል ዳውተር የሴት ልጅ እቤታችን ውስጥ እቤት ወይ ደግሞ አንድ ቤተሰብ ውስጥ ወንድም ሴትም ልጆች አሏቸው ሶ ያ የሴት ጾታ ያላት እህት ከሆነች ኒውር ትባላለች ዳውተር ወንድ ልጅ ደግሞ ከሆነ ይሄ ዳውተር ነው ኦኬ yes ዳውተር ነው ወንድ ልጅ ደግሞ ያያዛችሁ ይሄ ያዛችሁ እሺ ኖት ያያዛችሁ ያ ወንድ ልጅ ደግሞ አርዝ ኦኬ አርዝ ወንድ ልጅ ወይ ደግሞ ሳን ማለታችን ነው አሁን ከብ ያልከው ደግሞ ምንድነው ይሄኛው ነው ናን ምን ማለት ነው እስቲ ከዚህ አንፃር ምን ይሆናል ናን ምን ማለት ነው ናን ትልቁ ነው ትልቁ ወንድ እንደዛ ሳይሆን ይመስላል ግን ናን ማለት ሜል ማለት ነው ጾታ ነው ሜል ማለት ነው የወንድ ጾታ ያለው ሰው ነው ናን ጀን ይባላል ወንድ በቃ ይሄ ለምሳሌ የሆነ ፎርም ስንሞላ ጾታ ይላል አይደለ ወይ ደግሞ ሴክስ ይላል ወይ ሜል ወይ ደግሞ ፊሜል ነው የምንሞላው ስለዚህ እኛ ወንድ ሲሆን ናን እንላለን ሴት ስትሆን ደግሞ ምን እንላለን ኒ እቺኛዋ ማለት ነው እቺኛዋ ኒ ኦኬ yes ይሄኛው ፊሜል ይሆናል ማለት ነው you see the difference አሁን እዚህ ጋር ያለው ልዩነትና እዚህ ጋር ያለው ልዩነት በጣም የተለያየ መሆኑን ነው ማየት ያለባችሁ ናን ስንል ወንድ ነው ነገር ግን ጾታው ነው ወንድ የሆነ ጾታ ስንል ማለት ነው ከጾታ አንፃር ነው እዚህ ጋር ግን ኒው አር አሁን አንድ ቤተሰብ ውስጥ ልጆች አሏቸው አጠቃላይ ወንዱም ሴቱ ልጅ ለማለት ምን እንላለን ሌላኛው ደግሞ ማለት ነው ልጅ ምንድነው ልጅ ደግሞ ጎበዝ ሃይዝ ኦኬ ሃይዝ ሶ ሃይዝ ማለት ቻይልድ ነው ማለት ነው ቻይልድ ነው ለቤተሰቦቻችን እኛ ሃይዝ ነን ወንድ እንሆን ሴትም ይሁን ዞሮ ዞሮ ሃይዝ እንባላለን ልጆች ማለት ነው ሃይዝ ውስጥ ደግሞ ስንት ወንድና ስንት ሴት አለ ይባላል ማለት ነው ኒው አርና ሁለት ሴት ልጆችና ሶስት ወንድ ልጆች አሉኝ ይላል ኦኬ አባታችን ወይ እናታችን ሶ እነዚህ ልዩነት ማየት ያስፈልጋል ኦኬ ሃይዝ ስንል አጠቃላይ ቺልድረን ማለት ነው ህፃናት ማለት ነው ከዚህ ጋር ተያይዞ ግን አንድ ነገር ደግሞ ልጨምርላችሁ እሱም ህፃን ለማለት የምንጠቀመው ሌላ ደግሞ ቃል አለ እሱም ምንድነው እዚህ ጋር ሃይዝ እንግዲህ ልጅ ነው ብለናል ስለዚህ ህፃን ልጅ ማለት አለብን ማለት ህፃን ለማለት ደግሞ ትንሽ የሚለውን መጠቀም አለብን በቻይኛ ትንሽ በቻይኛ ምንድነው ትንሽ xiao ናይስ ስለዚህ yes xiao ሃይዝ እንላለን ማለት ነው ወይ ደግሞ xiao har እንላለን ቻይኖች ኢአር መጨመርን ይወዳሉ እሱ ርዕስ ምናልባት ካላየ ነው እናየው ይሆናል ወደፊት xiao har ወይስ አይተነዋል አይደለ ኢአር መጨመርን xiao har አሁን xiao hai ማለት እንችላለን አር ቢጨመርም it's okay xiao hai ወይ ደግሞ xiao haiz ማለት ትንሽ ህፃን እንደማለት ነው ወይ ደግሞ ትንሽ ልጅ ማለት ነው የልጅ ትንሹ ማለት ነው ሳትስ ህፃን ናይስ ስለዚህ በዚህ መልኩ የነዚህ ልዩነት ማየት በጣም ተገቢ ነው ሚባይለማ ሃና ሚባይለማ መይዛይ ጉንፋን እንደያዘሽ ነግረሽኛል በርግጥ ድምጽሽም ተዘጋግቶ ሊሆን ይችላል ድኛለሁ እየገባኝ ነው በጣም አሪፍ ሃዳ እሺ ያለነው ሌሰን 5 ላይ ነው ያለነው ሌሰን 5 ታኒ አር ጂኒያን ምን ማለት ነው ዘንድሮ ወይ ደግሞ በዚህ ዓመት ስንት ዓመቷ ነው ይላል 20岁 ኦኬ 她今年20岁ወይ ደግሞ 她女儿የሷ ልጅ በዚህ ዓመት 20 ዓመቷ ነው እያለችን እሺ እናመሰግናለን ተስፍሽ እሺ አሁን ባይዘው ጉንፋን ስለያዘኝ ድምጼ ትንሽ የተቀየረ ከመሰላችሁ ለዛ ነው ባለፈው እንደው አይታችሁታል ዛሬ እንደውም ይሻላል
እሺ ለማስታወስ ያህል ደህና ነው፣ ተመስገን ነው። እሺ ስለዚህ የቤተሰብ ሜጀር ወርድ ምንድን ነው? አሁን ላስታውሳችሁ ነው ከባለፈው ምዕራፍ ማለት ነው። የቤተሰብ መለኪያ ወርድ ምንድን ነው? ረሳችሁት? ከው የስ ከው ሜጀር ወርድ ነው ለቤተሰብ። ምን ማለት ነው? ለምሳሌ የአንተ ቤተሰብ ስንት አባላት አሉት ለማለት ስንፈልግ የምንጠቀመው ይሄ ነው። ባለፈው ሮል ፕሌይ ላይ ጥያቄና መልስ ላይ ይህንን ተጠቅመናል። ለምሳሌ ኒ ጃ ዮ ጂ ከውረን እንላለን ማለት ነው። ጂ ከውረን መልስ ውስጥ ንገሩን። ኒ ጃ ዮ ጂ ምን ማለት ነው? ጂ ስንት ሃው መኒ ስንት ማለት ነው? ጂ ከው አሁን አያችሁች ስንት አባላት ወይ ደግሞ የቤተሰብ አሉ እንደማለት ይሆናል። ከውረን ኦኬ ሶ ለምሳሌ ሀና ምን አልሽ? ኒጂያ የው ጂ ከውረን ማስታወስ አለባችሁ። ከፊት እንደ እየበዛ እኮ ነው የሚሄደው ከዚህ በኋላ ሀና፣ ከዚህ በኋላ ቃላቶች እየበዙ ነገርየው እየበዛ ነው የሚሄደው። ዲያሎጉ እየበዛ እሺ እስቲ ቢነግረኝ ሌላ ችግር የለውም። ሀኒ ዲኖ ወጂያየው ብላችሁ ዳሽ ቁጥሩን ታስቀምጣላችሁ። ከውረን ማምጣት ማለት ነው። አለቀ። ከውረን ኦኬ። የአንተ ቤተሰብ ስንት አባላት አሉት ጠየቀ። ከዛ እናንተ መልሳችሁ ወጂያየው ሸመሸማ 5 ነው፣ 6 ነው፣ 4 ነው፣ 3 ነው። እሱን የራሳችሁ ቤተሰብን ቆጥራችሁ እዚህ ጋር ማስቀመጥ። ከዛ ከውረን አለቀ። ወጂያየው ከውረን ይጠፋሉ ማለት ነው። አዎ እዚህ ጋር ያለችዋ ጂ ምትለዋ ትጠፋለች። ምክንያቱም የተጠየቅነው ስንት የሚለው ነው። ስንት የሚለው ቦታ ላይ ደግሞ እችን እናስቀምጣለን ማለት ነው። ቁጥሯን እችን እዚህ ጋር ማስቀመጥ እንደማለት ነው። ለምሳሌ ኒ ማለት ያው አንተን ነው እየተጠየቀ ያለው ሰው። አንተ ስንት ቤተሰብ አለ ነው። ስለዚህ እኔ ብለህ መመለስ አለብህ እዚህ ላይ ማለት ነው። ኦኬ በኒ ቦታ ወ ከዛ በኋላ ያለው ይቀጥላል። እዚህ ጋር ቁጥር ታስቀምጣለህ ማለት ነው። ጂ ቦታ ላይ የተጠየቅነው ስንት የሚለው ስለሆነ ስለዚህ ወ እዚህ ጋር እናምጣ። ለምሳሌ ወጂያየው ለምሳሌ ስ ከውረን 4 ቤተሰብ እኮ ነው። ስ ከውረን እላለሁ። ው ከውረን ሊው ከውረን ኦኬ። በዚህ መልኩ ማስታወስ ያስፈልጋል። ናይስ። ሌላ አልጠይቃችሁ ነው ለማስታወስ ነው። እሺ ተማሪ ምንድን ነው ያልነው? ተማሪ እስቲ ትክክለኛ አነባብ ትክክለኛ የስ ሹዌሽም አንዳንድ ጊዜ ፈረስቶን አለው ይሄኛው፣ አንዳንድ ጊዜ ደግሞ ቶን የለውም። ላላ እናድርገዋለን ማለት ነው። ሹዌሽም ኦኬ። ሹዌሽም ኦኬ። መምህር ምንድን ነው? አስተማሪ ላውሽ እነዚህን ለማየት ጥረት አድርገናል። እንግዲህ ሹዌሽን ተማሪ ከሆነ የክላስ ጓደኛ ምንድን ነው ያልነው? ክላስሜት ምንድን ነው? ቶን ሹዌ መርሳት የለም። ይህንንም ቶን ሹዌ ለምሳሌ አሁን እናንተ ቶን ሹዌ ናችሁ። ቶን ሹዌ ግን አሁን ይሄ አንድ ተማሪ ሊሆን ይችላል፣ አንድ የክላስ ጓደኛ ማለት ሊሆን ይችላል። ብዙ የክላስ ጓደኞች ወይ ደግሞ ስናበዛቸው ምን ሊሆን ይችላል? ክላስሜቶች ክላስሜትስ ቶን ሹዌ ናይስ ጎበዝ ዲኖ። ቶን ሹዌ ነው የምንለው። ምን መጨመር ነው እንዳልነው ምን ስንጨምር የሆነ ስም ላይ ፑርላር እያደረግነው ነው። ተማሪዎች ሹዌሸንመን፣ መምህራን ላውሽመን ኦኬ እያለ ይቀጥላል ማለት ነው። ሶ ቶን ሹዌ ለአንድ ሊሆን ይችላል፣ ክላስሜት ነው። ቶን ሹዌመን ደግሞ ለብዙ ሊሆን ይችላል። ሌላ ለየት ያለ ካለ እዚህ ጋር እሺ እንትን ምንድን ነው እድሜ ወይ ደግሞ years old ለማለት ስፈልግ ምንድን ነው የምለው? ሶይ ኦኬ ሶይ እዚህ ጋር ኒጂኒያ ዶዳላ ሊሆን ይችላል። ምን ያህል ነው እድሜ ነው? ምን ያህል ትልቅ ሆናል? ኒጂኒያ ዶዳላ ተብላችሁ ተጠየቁ።
ወጂኒየን ሸመሸመ ሶይላ ትላላችሁ ማለት ነው። እዚህ ጋር ቁጥሩን ታስቀምጣላችሁ። ለምሳሌ 25 ከሆነ ወጂኒየን አርሽ ሶይላ ሆኖኛል ማለት ነው። ለ ስንጨምር ነገሩን ሆኗል አልፏል። ኦልሬዲ እስከዛሬ ያለው 25 ሆኖታል ማለት ነው። ከዛሬ በኋላ ደግሞ ወደ 26 እየሄደ ነው ሊሆን ይችላል። ሶ ለ ማለት ኦልሬዲ ኮምፕሊት ሆኗል። ሶ ሸመሸመ ብለን ሶይላ እንላለን። ሶ ሶይና ኒያን ልዩነት ስላለው ነው። ኒያን ምንድነው? ኒያን ምንድነው? ዓመተ ምህረት ነው። እሺ ኒያን ዓመተ ምህረት ነው። ሶይ ደግሞ አመት ነው፣ እድሜ ነው ማለት ነው። ልዩነት አላቸው። እሱን ማየት ያስፈልጋል። ሶ በዚህ አመት ለማስፈልግ ኒያን እጠቀማለሁ። እድሜ ደግሞ ለማለት ስፈልግ ሶይ ነው የምጠቀመው። እሺ ሌላ የቀረ የለም መሰለኝ። እሺ ትልቅ ለማለት ምንድነው በቻይኛ? ትልቅ ዳ ትልቅ ማለት ነው። ትልቅ ነው። የዚህ ተቃራኒ ምንድን ያልነው? ቅድም አይተነዋል። የስ ቻው። ለዛ ነው ቅድም ቻው ሃይዝ ያልነው። ትንሽ ልጅ ማለት ህፃን ማለት እንደሆነ ያየ ነው። አሁን ባለፈው ወደ አቆምንበት እንቀጥላለን። በነገራችን ላይ ሮል ፕሌይ 1 እና 2 ሰርተን ነው ያቆምነው አይደለ? ከዛ በኋላ ሰዓት ደረሰና አቆምን። አሁን ከሶስተኛ እንጀምራለን። ኦኬ 你的汉语老师今年多大了? ምን ማለት ነው?你的 Yes 你的汉语老师እሺ መልሳችሁ ምንድነው እስቲ?今年ቀጥሉ እናንተ መልሳችሁ ምንድነው? ማን ነው የሚመልስ? 多大了? ኦ ማይ ጋድ ይሄን ጥያቄ እንግዲህ የኔን እድሜ ማወቅ አለባችሁ አይደል? እኔ ነኝ አስተማሪያችሁ፣ ሌላ አይደለም። ገምታችሁ ማለት ትችላላችሁ ወይስ ልንገራችሁ?你觉得什么 ዲኖ? 我觉得我们老师今年30到40岁时间。哦，30到40啊40እሺ ጥሩ ነው። ከ30 ዓመት በላይ አይ ቲንክ ነው ያልከው ወይ 39? 30 up to 40 ኦ ሸመሸማ ጾም ማለት ነበረባ። ኦኬ ጾም ይቻላል በርግጥ ጾም 30 ዳው 34 35 ኦኬ ኤኒዌይ ልክ ነህ። 35 ነው የአስተማሪያችሁ እድሜ። ስለዚህ በዚሁ መሰረት መስራት ትችላላችሁ። አሁን መልሳችሁ የሚሆነው ምንድን መሰላችሁ? ይሄንን ተጠቀሙት። ይሄን በሙሉ ለዛ ነው እዚህ ጋር የጻፍኩላችሁ። ስትመልሱ የኔ የቻይንኛ አስተማሪ በዚህ አመት ሸመሸመ እድሜ ነው ያለው 35 ነው እድሜው ልትሉ ነው ማለት ነው። እሺ ሀና እጅሽ አውጥተሻል። እሺ ሀና ትሞክሪያለሽ? እዚህ በጣም ቀላል አይ ቲንክ ሰርታችሁ ነው ብያለሁ። የቤት ስራ ነው ይሄ። እሺ መልካም ንሺሸያ 你的汉语老师今年35岁。 ቆይ ግን የኔ አስተማሪ ነው ያንቺ ነው እንጂ አስተማሪው የኔ ነው። No, sorry. ኦኬ ወደ ሃኒ ላውሽ 今年35岁。ናይስ መልካም። ግን ማነሽ? አጋጣሚ ማኪ ነሻ? Yes ማኪ ነኝ። አዎ መልካም በሚል ስላልመዘገበ ስሙ ተቀየረብኝ። ስሙ ተቀይሮ ኦኬ ኖርማል ኦኬ ሶ ማኪ በትክክል ብለዋለች። ወደ ሃኒ ላውሽ 今年35岁了好不好? እስቲ ሌሎች ሞክሩ። 1-2 ሰው እጅ ያወጣ ሰው እሺ አና ሞክሪ። እሺ ወደ ሃኒ ላውሽ 今年30 ዳሊ
35ዳ አይደለም የምንለው እኛ ስንመልስ 35岁了ነው የሚሆነው እሺ 岁了 ናይስ 岁 ማለት እድሜ ስለሆነ 岁了እድሜው እንላለን ማለት ነው ቢሆን 35 ነው ናይስ ሌላ ሰው ሃይካይና መረሳ ትሞክራለህ እሺ ሞክር 你的汉语我的汉语老师今年35岁了 nice 我的汉语老师今年35岁了ሰው የምትቀይሩት ነገር ምንድን ነው እዚህ ጋር ወ ማለት ብቻ ነው እዚህ ጋር ኒ የሚለው ወ ማለት ነው ኦኬ እቺን ትቀይራላችሁ 我的汉语老师今年እዚህ ድረስ መጣችሁ ዶታ ምን ያህል ትልቅ ሆነዋል ነው ጥያቄው ስለዚህ እዚህ ጋር መቀየር ብቻ ነው እቺን ማምጣት ነው 30岁了እዚህ ጋር እድሜው ስለሆነ እየገለጽን ያለ ነው 岁了እንላለን ማለት ነው 岁了በቃ አለቀ ማለት ነው ጥያቄው በዚህ መልኩ መመለስ ነው እቺን መጨመር ነው ከዛ መጀመሪያ ላይ ወ መጨመር ብቻ ሀብሃ እስቲ ነኒ እቺን ሞክሪያት እስቲ 你的汉语老师今年多大了ሚዩት ላይ ነሽ ነኒ再说ኦኬ ብትሞክሩ ግን የተሻለ ነው በእውነቱ ረጅም ይመስላል ግን በጣም ቀላል ነው ከቤ 你的汉语老师今年多大了我的汉语老师今年35岁 ናይስ በጣም ጥሩ ነው yes ይሄንን ነው ኦኬ አራተኛ ጥያቄ ምን ይላል ምን ይላል 你的中国ትርጉሙ ምን ማለት ነው 你的中国朋友ምን ማለት ነው ያንተ የቻይና ጓደኛ ስንት ቤት ይሰራል yes ያንተ የቻይና ጓደኛ 今年多大了今年多大了ቀላል በቃ አሁንም ተማሳይ ጥያቄ ነው 你的汉语 I mean 你的中国朋友今年多大了朋友ምን ማለት ነው朋友ፍሬንድ ነው ጓደኛ ማለት ነው አይደለ ሰው አሁን ፍሬንድ ያላችሁ ብቻ እጃችሁን ታወጣላችሁ ማለት ነው ለዚህ መልስ ኦኬ so 你的中国朋友今年多大了እሺ ከቤ ጓደኛ አለኝ ያለ ነው እሺ ቀጥል ወደ ጁንጎ ፔዩ ጂዩ ላንጋ ሊያንግ ምንድን ነው ሊያንግ ሁለት ምን እንትን ነዋ አንተን ነዋ ጥያቄው ከቤ ምን መሰለ 你的中国朋友今年多大了ያንተ የቻይና ጓደኛ በዚህ አመት እድሜው ስንት ነው እኮ ነው ኦኬ እድሜው ስንት ነው yes ስለዚህ እድሜው ብቻ ማለት ነው ሶ እዚህ ጋር ልክ እንደ ቅድሙ ቀጥል 我的中国朋友 OK 我的中国配有今年有30岁了 nice 所以我的中国朋友今年30岁了好30አመቱ ነው እያልከኝ ነው that's it ይቻላል nice ሌላ መልካም እሺ ማኪ ቀጥይ 你的中国朋友今年多大了እሺ 我的中国朋友今年26岁了 ዋው ናይስ ስለዚህ እዚህ ጋር ወ ታስገባላችሁ 我的ይሆናል 我的中国朋友今年እዚህ ድረስ ትመጡና እችን መቀየር ማለት ነው ሸመሸማ
24岁了，对不对？你ያልሽው 24 你ያልሽው ባይሆንም በቃ መልሱ26岁了ከዛ 岁ለመጨመር ማለት ነው 岁了አለቀ ወደ 中国朋友今年20岁26岁了ማለት ይቻላል ሰው እንደዚህ ነው መመለስ የምትችሉት ወይ ዲኖ እኮ ምን ያህል አደገ ነው እዚህ ጋር ዶታ ምን ያህል ትልቅ ሆኗል ምን ያህል እኮ እድሜ ቆጥረዋል እየተባልክ ነው ስንመለስ ሰው ይላል ችግር የለው አገላብጡት አምስተኛው ይሄንን ይሆናል እሺ ችግር የለው አምስተኛ ስላለ ችግር የለውም እኔም አገላብጫው ነው ሶሪ ለዛ ሰው አሁን ወደ አራተኛ መምጣት እንችላለን እዚህ ያለ አራተኛ ደግሞ ኒደ ጆንጎ ፐዮ ይመጣና ጂኒያን ያ ፐዮ ጃዮ ጂኮረን ኦኬ ኒደ ጆንጎ ፐዮ ጃ ኦኬ ጃዮ ጂኮረን ደግሞ ሌላኛው ጥያቄ ነው ጃ ዮ ጂ ኮረን ይሄ ደግሞ ምን ማለት ነው ይሄ ደግሞ ያንተ የቻይና ጓደኛ ስንት ፋሚሊ አለ እንግዲህ ቅድም እድሜውን አይተናል አሁን ደግሞ ፋሚሊያቸውን ስንት እንደሆኑ እንጠይቃለን እንመልሳለን እሺ እንግዲህ ጓደኛ ያላችሁ ብቻ ነው የምትመልሱት እንደቀድሞ አይ ቲንክ ከቤ有中国朋友所以你可以答案 OK 所以你的中国朋友今年家有几口人ስንት ቤተሰብ አሉት አለሎት ሼፍ yes አንተን አይደል የመለስከው ቅድም 30 አመት ስለዚህ你的中国朋友家有几口人ወደ中国ፔዩ ያዩ nice 两个人两个人ባልና ሚስት ብቻ ወይስ እሱና ልጁ ገባኝ ስንት ፈልገህ ነው ስንት ናቸው ሁለት ኦኬ ልጅ የላቸውም ማለት ነው ናይስ ይቻላል የላቸው በጣም አሪፍ ሊያንገርን ግን አሁን እዚህ ጋር ለማለት የተፈለገው ምንድን ነው ኦኬ ሊያ ሁለት ነው ልክ ነው ልክ ነው ይባላል ጀን አሁን look the difference 两口人ምንድነው ልዩነቱ 两个人አልክ አንተ 两口人ደግሞ እኔ አልኩ ምንድነው ልዩነታቸው ምን ይመስላችኋል ሊያን ማለት ሊያን ጋ ማለት ሁለት ሰው አለ ሁለት ሰው እሺ ሁለት ፋሚሊ ኦኬ ይሄ ደግሞ ሁለት ፋሚሊ ኮበስ ዲኖ ከበዚህ ጋር ገብቷል the difference አሁን ያየን ያለ ነው ስለ ቤተሰብ ነው አንተ ደግሞ የመለስከው ኦሬዲ ሁለት ሰዎች ናቸው እያልከኝ ነው ይቻላል እኮ ሁለት ሰዎች ናቸው ሊያንገረን ግን ሁለት ሊያንገረን ስንል የተኞቹ ሰዎች ናቸው መንገድ ላይ የሚያልፉት ናቸው ለስራ የመጡ ሰዎች ናቸው የተለያዩ ሰዎች ወይ ደግሞ የሆነ ውጭ የምታውቃቸው ሊሆኑ ይችላሉ ዛስ ቤተሰብ ግን አይደሉም ማለት ነው ሊያንገረን ካልከኝ ቤተሰብ አይደሉም ቢያንስ ዝም ብሎ የሚተዋወቁ ሊሆን ይችላሉ ወይ የሆነ ብቻ ሊያን ኮረን ካልን ግን ፋሚሊ ነው በቃ ኮው መኖሩ ምን ይገልጻል ፋሚሊ መሆኑን ምን ይገልጻል ሜጀር ወርድ መሆኑ ጀነራል ሜጀር ወርድ መሆኑ ኦኬ ከቤ ሐሳብ ገብቷል ስለዚህ ለቤተሰብ ሲሆን you need to say ኮ ኦኬ ይሄ ኮው ስትል ብቻው ራሱ ቤተሰብ እንደሆነ ይናገራል ማለት ነው yes nice 哎，是，መልካም你的中国朋友家有几口人？我的中国朋友4口人。啊，我的中国朋友家有4口人来了嘛？
四口人 ናይስ በጣም አሪፍ 四口人አራት ናቸው ባልና ሚስትና ልጆቻቸው ሁለት ልጆች ናይስ ቬሪ ጉድ አሁን ደግሞ ወደ እታች ያለውን የዳሽ መሙላት ጥያቄ ነው የምንሄደው ማለት ነው እናንተ መልሱት እሱ ምን ይላል ታሽ ምን ዳሽ እንደምታዩት ተማሪ ነው አይደለም የሚመስለው ቦርሳ አድርጓል ምናምን ነገር ሱን ላይ አይታችሁ መመለስ ነው ታሽ ዳሽ ታጂኒየን ምን ዳሽ ለ ይላችኋል ሰው ታሽ ሹዌሸን ምክንያቱም ተማሪ ነው እሱ ተማሪ ነው አለ ታሽ ሹዌሸን ኦኬ ታጂኒየን ስንት ዓመት ይመስላል 10 ዓመት ይመስላል የ10 ዓመት 11 ስለዚህ 10 ብለን 10 ዓመት ከሆነ ምን ቀረ እዚህ ጋር ሶይላ ናይስ ሶይላ 10 ዓመቱ ነው በቃ ዛሰት ልጁን አየነው ፎቶ ላይ ምናምን ነገር ከዛ ታሽ ሹዌሸ እሱ ተማሪ ነው ታች ቦታ ላይ ከዛ ደግሞ ታጂኒየን ሶይላ ናይስ ቀጥሎ ደግሞ ባልና ሚስት እና አንድ ልጅ አላቸው ታጂያዮ ዳሽ መሙላት ሳንኮረን ኢዚ ታጂያዮ ዳሽ ይላል ሳንኮረን እንላለን ቀጥሎ መምህር አለ እና ተማሪዎቹ አሉ ከዛ ጽሁፉ ምን ይላል ታሽ ወመን ደ ሃኒ ዳሽ ታጂኒየን ዳሽ ይላል ላውሺ ሙሉውን እያነበብክ ታሽ ወመን ደ ሃኒ ላውሺ እሺ ላውሺ ታጂኒየን እድሜው 30 岁 ማለት እንችላለን ያው እንደምታያቸው ናቸው ቻይናውያን ጺምም ብዙ የላቸው ትልቅ ይሁን ትንሽ አይታወቅም መልካም ልክ ነኝ የት ነው ያለሽው ቻይና ነው ያለሽ አይ ቲንክ ታይዋን ነግሮኛል ሚስተር አማረ አውርተናል እንዴት ነው ላይፍ እዛ ቆንጆ ነው በጣም ጥሩ ነው ናይስ ዞሮ ቻይንኛ ነው የሚያወሩት ታይዋን ያው ኦሪጂናሉ እነሱ የሚጠቀሙት ይሄ ኦልድ ትራዲሽናል የሚባለውን ቻይንኛ ነው ከባድ ነው ቻይና ደግሞ ሜን ላንድ ቻይና የሚባለው ደግሞ የሚጠቀሙት ሲምፕሊፋይድ የሆነ ቻይና በተለይ አሁኑ ትውልድ የአሁኑ ሲምፕሊፋይ የሆነውን ይጠቀማሉ ሁለት አይነት ነው ማለት ነው ሲምፕሊፋይድ ቻይኒስ ፕላስ ደግሞ ትራዲሽናል ቻይኒስ የሚባል ነው ታይዋን ኦሪጂናሉ ዋናው ነው ያለው አሪፍ ስንት ጊዜ ሆነሽ እዛ ከሄድሽ 1 ዓመት ከ9 ወር የምርሽን ነው እውነትሽን ነው መልካም እና እንዴት ነው ቻይንኛ አልለመድሽም ከባድ ነው ወፍ ነው በጣም ከባድ ነው አያችሁ ልጆች ቻይና ራሱ ኦሪጂናሉ ቦታ ላይ ሆና 1 ዓመት ኦልሞስት 2 ዓመት ኖራ ቻይንኛ መልመድ አልተቻለም ስለዚህ ምንድነው የሚያስፈልገው አሁን የመልካም ምናልባት ከወጣ አትልም ይሆናል ሰዎቹ ጋር ትገናኝም ይሆናል ፕላስ ደግሞ ስትገናኝም ትንሽ የመግባቢያ ከሌለ በምን አቅጣጫ በምንድን ነው የምትገባው ገባችሁ አይደል ትንሽ ስትችል ግን ያው ያቺ እዚህ ጋር የምትማሪያትን እዛ ላይ ደግሞ ፕራክቲስ ለማድረግ ይመቻል ሰዎችን ፍሬንዶች ምናምን ማፍራት አለብሽ አንዳንድ ነገሮችን ለማውራት ቋንቋ ካልተወራ አይለመድም በመስማት ብቻ አይለመድም የሞከርኩ ነው እንግዲህ ጎበዝ በቃ አይ ሆፕ አንዳንድ ነገሮችን ሼር ታርግናለች ያው የሚጠቅሙን ለትምህርት የሚያግዝ ነገር ምናምን ኦኬ ያ መልካም በጣም ጥሩ ስለዚህ ስንቀጥል ያው ቻይኖች እንዳልኳችሁ ጺም ስለሌላቸው ወይ ደግሞ ሰውነታቸውም ቶሎ አያረጅም አሁን ይሄ ልጅ 30 ዓመት ይሁን 40 ዓመቱም ሊሆን ይችላል ባይዘው አይታወቅም ታሽ ወመን ደ ሃኒ ላውሺ ታጂኒየን 35岁了他今年30岁了他今年40岁了ልንልም እንችላለን እንደፈለግን በግምት ማስቀመጥ ነው እድሜውን አይተን
እሺ ቀጥሎ yes ቀጥሎ ደግሞ ወዬ ዲኖ የወንቲማ ፋሚሊ ላይ ማለት ነው ቻይና ላይ ፋሚሊ ሳይ ፓሬንት እና ኪድስ ብቻ እንትን አድርግ ኤርፎን ተጠቅመሃል ዲኖ አልተጠቀምኩም እሺ አይሰማም አሁን ይሰማል ፋሚሊ ፋሚሊ ስንል በቻይና እንትን ማለት ነው ልክ እንደ አሁን እኛ ፋሚሊ ስንል ወደ እናት አባትና ልጆቹ ናቸው እሺ ፋሚሊ ስንል አሁን እንትን ነው ፋሚሊ ሲባል ማለት እዚህ ጋር አሁን ኒቲያ ዮቲ ኮረን ስንል እንደው ቤት ውስጥ ስንት ፋሚሊ ነው ያለው ነው አይደለ ሶ ምንን ኢንክሉድ ያደርጋል ነው ፋሚሊ ስንል አግብተን ከሆነ ባል ሚስትና ልጆቻችን ማለት ነው ካላገባን ደግሞ ከቤተሰቦቻችን ጋር ምንኖር ከሆነ ገና ያላገባን ከሆነ ደግሞ አባትና እናቶቻችንና ወንድሞቻችንን ኢንክሉድ እናደርጋለን ማለት ነው እዚህ ጋር እንደኛ አዎ ልክ ነው ቻይናውያን ግን ያው እንደ ሰርች እንዳደረኩት ግራንድ ፋዘር ግራንድ ማዘር ምናምን ላይ ይካተታል ስንጠየቅ እንደኛ ነው ወይስ እንደነሱ አስበን ነው የምንመልሰው ኦኬ ሁለቱንም ማወቅ ጥሩ ነው ልክ ነህ እሱማ እቤት ከሆነ አንድ ቤት ውስጥ ከሆነ ያሉት እየኖሩ ያሉት ይቻላል እንዴ ዋይ ኖት ፋሚሊ ናቸው እኮ ኦልሬዲ ኧረ እንኳንስ አያትና ግራንድ ምናምን ነገር ይቅርና ማለት ነው ውሻና ድመትም ይካተታል ልክ ነኝ አይደለ መልካም ውሻ ድመት ኢንክሉድ ናቸው እዛ ቤተሰብ ናቸው ስለዚህ እንደውም ውሻና ድመት ከሰው የበለጠ ነው በጣም እንዴ በትልቁ ስለዚህ ስትናገር ወደ አይ ይዬ ወባባ ወማማ እንደገና ደግሞ ልጆች ካሉ ገገ ዲዲ ብላ ብላ ብለህ ወደ ማው ወደ ጎው ውሻው ምናምን እያልክ ታበዛቸዋለህ ሶስቱን አንድ ቤት ብቻ ይኑሩ ስለዚህ በዛ መልክ መግለጽ እንችላለን ኦኬ ዲኖ ኦኬ ገብተኛል yes ሀዳ እሺ ሶ ቀጥሎ የመጨረሻ የጥያቄዎቹ የመጨረሻ ደግሞ እንመልከታት ምን ስል ነው ያለው እናትና ልጅ የሚመስሉ ናቸው ይዋቸው ወጣት ናት ልጇ ስለዚህ 这是张老师的 dash ኦኬ ሶ ይሄንን እንዴት ነው የምትመልሱት ሁለት ዳሽ ቦታ ላይ ያለው እንዴት ትመልሱታላችሁ ኦኬ 这是张老እሺ 老师ወይ እሺ 老师的妈妈እሺ 这是郑老师的 dash ይላል ከዛ በኋላ他今年እሺ他今年ዳሽ ነው እሺ ቀጥሉ አሁን እዚህ ጋር በሁለት መልክ መመለስ ይቻላል ባይዘው በሁለት መልክ መመለስ ይችላልላችሁ look 这是张老师的妈妈እንላለን ማማ እሺ ከዛስ እድሜዋን ምን እናድርገው ስትናድርገው 50岁了አይደለ 岁了50岁了ኦኬ 50 አመቷ ነው አንድ ይሄ ነው በሌላ በኩል ደግሞ 这是张老师的ምን ማለት ይቻላል女儿አንተ ሴት ልጇ ነች 这是张老师的女儿她今年23 25 20 ራሱ 岁了ማለት እንችላለን ማለት ነው 岁了አያችሁ ልጇ ስለሆነች 20 አመት አድርግናት እቺ የመምህር ጃን ልጅ ናት 20 አመቷ ነው በእናቷ በኩል ደግሞ 这是张老师的妈妈አሁን ጃን ላውሽ አስተማሪዋን ልጇን አረግናት ማለት ነው ሶ እናቷ ልጅ ከዛ በኋላ ታጂኒያን 50岁了ሶ በሁለት መልኩ መመለስ እንደሚቻል ነው ማለት ነው ሚባለማ አዎ በጣም ጥሩ ቀጥሎ የሆነ ሩል ደግሞ እናያለን ባለፈው ሩሎቹን የተለያዩ ህጎችን እያየን ቆይተናል ለምሳሌ ቶን ማርኪንግ ሩል አይተናል
አብሪቬሽን የሚለውን አይተናል። ሰርቶን ሩል የሚለውን አይተናል። አሁን ደግሞ ቀለል ያለችዋች ዝም ብለሽ ማለት ከመቅረት ሪትሮፍሌክስ የሚባሉ ይሄ ፋይናል ናቸው። ግን ሪትሮፍሌክስ ለማለት የተፈለገው ለምንድን ነው? ለምሳሌ አንድ ቃል አለ እዚህ ጋር። ለምሳሌ እቺን ቃል ልንገራችሁ በምሳሌ ስለሚገባን ምሳሌ ላድርገው። ይሄ እንዴት ነው የምንነበበው? ኢዲየን አይደለ? ኢዲየን ሄኖክ አላችሁ? ከኔ ጋር ናችሁ? ሁላችሁ መልካም። መረሳ ነኒ ላለማ እኮ ዘ ሪትሮፍሌክስ ምን እንደሆነ እንጀው ልንገራችሁ ብዬ ነው። እና እዛ ጋር አውጡ። ኦኬ ሪትሮፍሌክስ አገኛችሁት? እዚህ ጋር ነው ያለሁት። ይመን ካንካን አያችሁት? እዛ ጋር ነው ያለሁት። አውጡ። ሰው ምንድነው የተወሰኑ ስዕሎች አሉ እዚህ ላይ ቃላቶች አሉ። በዚያ መሰረት ማወቅ ይቻላል። እዚህ ጋር ደግሞ በቀላሉ እዚህ ጋር የሌለ መጽሐፉ ላይ የለም። ግን ኢዲየን ምን ማለት ነው? ግን ኢዲየን ማለት ትንሽ ነው አይደለ? ትንሽ ማለት ነው። ትንሽ ለምሳሌ ቻይንኛ መናገር ትንሽ እችላለሁ ማለት ፈለኩ። how to say 我会说一点。 ኢዲየን እንላለን። ሰው ታውቁታላችሁ የቃል ቢያንስ ኢዲየን ማለት ትንሽ ማለት ነው። ግን ቻይናውያን አንዳንድ ጊዜ ይሄ ሬትሮፍሌክስ ያልኳችሁ ይጠቀማሉ። ምንድነው አጠቃቀሙ? የትርጉም ለውጥ እኮ ያመጣል። ትርጉም ለውጥ አያመጣም። ግን እንደ ህግ ወይ ደግሞ እንደ እንደ አጠቃሚ ዝም ብሎ እንደ ቋንቋ ይጠቀሙታል አንዳንድ አካባቢ ላይ። ለምሳሌ ኢዲያር ይባላል። ኢዲያር ሲባል ሰምታችሁ ይሆናል አር ተጨምሮበት። ምን ማለት ነው? እቺ አር እንዴት ነው የመጣችሁ ካልን ኢዲየን እና አር ነበረች። እንደዚህ ነበረ። ኢዲየን አር። አሁን ይሄ ኢዲየን አር ማለት ሲፈጥን ኦኬ፣ ስናፈጥነው ስናወራ ምንድነው የሚሆነው? ይሄ ቶሎ ወደዚህ ይመጣል ማለት ነው። ኢዲያር ይሆናል ማለት ነው። ኢዲያር የሚለውን ይጠፋል። ይሄ ሳይለንት ይሆናል ማለት ነው። ከዛ አር ወደዚህ ጠጋ ትላለች ማለት ነው። አያችሁ? ከዛ ኢዲያር ትሆናለች ማለት ነው። ኢዲያር ሶ ብዙ ቃላቶች ላይ ኢአር ይጨመራል ወይ ደግሞ አር ሳይለንት አር የሚለው እናገኝ ይሆናል። የትርጉም ለውጥ ባያመጣም ግን እንደ አክሰንት እንደ ቋንቋ እንጠቀማለን። ገባችሁ? ሰው እንደዚህ የሆነው ለምንድን ነው? ለምሳሌ ኢዲየን አር ለምንድን ነው የማይሆነው ካልን ደግሞ ለምሳሌ አማርኛ ላይ አንዳንድ ጊዜ ቃላቶች ድፍጥጥ እናደርጋቸዋለን። ለምሳሌ በትግርኛ ልንገራችሁ። በትግርኛ ምን ብያቸዋለሁ? ይሄ ምን ማለት ነው? አብእቲ። እስቲ እቺን የሚነግረኝ አብእቲ በትግርኛ ነው። አብእቲ እዛ ጋር ማለት ነው። ምናልባት ትግርኛ የሚናገር ካለ ከእናንተ ብዬ ነው። እዛ ጋር ማለት ነው። ነገር ግን ስናወራ ቀልጠፍ ስናደርገው አብእቲ እያለን አንውልን ማለት ነው። ምንድነው የሚሆነው? አብቲ ነው የሚሆነው። አብቲ እዛ ጋር ማለት ነው። ስቲል አሁንም አልተገኘም፣ ግን ጠፋች። እዚህ ጋር ሳይለንት አደረግናት። እዚህ ጋር እንደዛ ነው የሆነው። ኖት ኦንሊ ትግርኛ ላይ አማርኛ ላይ ልንገራችሁ እንደዚህ። ለምሳሌ ለአንቺ ምን ማለት ነው? እኛ እንጠቀመዋለን እንደዚህ። ለአንቺ አንልማ። ለአንቺ እኮ ነው እንደዚህ አንልም። ሲያጥር ለአንቺ ነው የሚሆነው። ለአንቺ ነው የምንለው ወይ ደግሞ ለአንተ። ገባችኋ? ሰው ሳናውቅ ምን እየሆነ ነው? ስናፈጥ ነው እየተደፈጠጠ ነው የሆነ ቃል ማለት ነው። እዚህ ጋር አሁን ተደፈጠጠ። በቃ ለአንቺ ሆነ ለአንቺ የነበረው እዚህ ጋር እንደዛ ነው የሆነው። ይሄ ነገር ነው ሀፕን ያደረገው ማለት ነው። ኢዲያር አር ነበር። ከዛ ኢዲያር ሆነ ኢ ጠፋች ማለት ነው። መጽሐፋችሁ ላይ ያለው እንደዛ ነው። ቅድም ነግሬያችኋለሁ። ይሄ ህፃናት ሲያው ሃይ ነበሩ። ኢአር ተጨመረች። ከዛ በኋላ ኢ ጠፋች። ከዛ አር ወደዚህ ጠጋለች። አለቀ። ሲያው ሆር ምን ማለት ነው? ህፃናት ነው ብለናል። ቀጥሎ ያለው ቃል እስቲ የሚያነብልኝ ሲያው የስ አሁን እንደዚህ ነበር። ይሄ ደግሞ ሲያው ኒያው ወፍ ምን ትባላለች? ኒያው ትባላለች። ሰው ኒያው ወፍ ነች። ሲያው ኒያው ደግሞ ትንሽ ወፍ ማለት ነው። ትንሽ ወፍ። አሁን እዚህ ጋር ነው አሁን የተጨመረው። አለቀ። ሲያው
小女儿小女儿እሺ ሆቴል ምን ይባላል ሆቴል ሆቴል ይኸው ታውቃለህ ፋንጓን ይባላል ሆቴል ፋንጓን ይባላል at the same time አር ብንጨምርበትም ይባላል ፋንጓር ይባላል ፋንጓን ይባላል ፋንጓን ፋንጓር ሁለቱም አንድ አይነት ትርጉም ያለው ምንም አይነት የትርጉም ለውጥ የለውም ሶ ፋንጓን ሆቴል ነው ሲያው ኖር ወፍ ሲያው ሃይ ወይ ደግሞ ሲያው ሆር ህፃናት የመጨረሻው ምንድን ነው እስቲ አንብቡት ሻንሹይ ሻንሹይ ይሄንን ሩት ወርዱ ይሄ ነው ሻንሹይ ምን ማለት ነው ይሄ ታውቁታላችሁ ሽታ ነው ጦም ማዛ look ሻን ማለት ጦም ማዛ ይሄ የሚጣፍጥ ይሄ ምንድን ነው የሚባለው ብቻ ጦም የሆነ ደስ የሚል ሽታ ማለት ነው ሻን ሾይ ደግሞ ውሃ ነው አብዛኛውን ጊዜ ሽታዎች ውሃ ነው አይደል የምንነፋቸው ውሃ ናቸው ውሃ ያዘሉ ናቸው ለዛ ነው ሻን ሾይ ሰው ጦም ማዛ ያለው ውሃ ማለት ነው ትርጉሙ እዚህ ጋር አልተጨመረችበት በቃ ሻን ሾይ ሆነ ማለት ነው አሁን ትርጉም ለውጥ አያመጣም እኮ ግን እንደ አክሰንት እንዳልኳችሁ እንደዚህ አይነት ቃላቶች ሊያጋጥሙን ይችላሉ በተለይ ኢዲየን ዮዲየር ኢዲየር ምናምን አሉ ብዙ ኦኬ ለምሳሌ ሌላ ይቅርና ችግር የለውም አውስ ኦኬ ምናምን ለማለት አንዳንድ ጊዜ እንደዚህ ማለት እንችላለንና መይሽ እንላለን መይሽ ሰምታላችሁ ይቀር መይሽ ግን አንዳንድ ጊዜ ደግሞ መይሽር ይላሉ the same meaning በቃ ምንም ትርጉሙ አንድ አይነት ነው መይሽር even መይሽር አር ላርዝሞብን እንደዚህ ነው የሚሆነው ማለት መይሽር ኦኬ ሶ ይሄ ሬትሮፍሌክስ የሚባለው አንዱ የቋንቋው አካል ነው ማለት ነው እንደዚህ አይነት ቃላቶች እንዳሉና ምናልባት አር ተጨምሮ ቢመጣ ትርጉሙ ሌላ እንዳይሆን ወይ ደግሞ የተቀየረ እንዳይመስላችሁ ነው መልካም ሶ yes ቀጥሎ የምናየው ምንድነው ወደ ቀጥሎ ያለው ምዕራፍ ነው የምንሸጋገረው ማለት ነው ቀጣይ ስንገናኝ ነው ታዲያ ቀጣይ ምዕራፍ ምን ይላል አንብባችሁ እንድትመጡ ቀጣይ ምዕራፍ ምን ይላል የቤት ስራችሁ የሚሆነው ማንበብ ነው ምን ይላል ዩኒት 6 ምን ይላል ሌሰን 6 ምን ይላል ወሆይ ሾ ሃኒ ይላል አንብባችሁ እንድትመጡ ምን ማለት ነው ግን ወሆይ ሾ ሃኒ yes ወሆይ ሾ ሃኒ በጣም አለ ወሆይ ሾ ሃኒ እኔ ቻይንኛ ቋንቋ መናገር እችላለሁ እኔ ሆይ መቻል ነው ሾ ምንድነው ሾ መናገር ነው to speak ነው ሃኒ ደግሞ ከዚህ በፊት ያየነው አዲስ ቃል ነው ቻይንኛ ማለት ነው ናይስ ቻይንኛ ስለዚህ ወሆይ ሾ ሃኒ አሁን ከዚህ በኋላ ቻይንኛ ልታወሩ ነው እኮ በቃ ይኸው ነው ለቻይንኛ ማውራት እችላለሁ ምናምን ልትሉ ነው ከፈለጋችሁ እኔ ትንሽ መናገር እችላለሁ ልትሉ ነው እስቲ እቺ ንገር ወሆይ ሾ ትንሽ እችላለሁ ቅድም ነግሬያችኋለሁ ቃሉ ከዲኖ ውጪ ሌላ እኔ ትንሽ መናገር እችላለሁ መልካም እስቲ ወሆይ ሾ ኢዳን ሃኒ ወሆይ ሾ ኢዲየን ሃኒ ወይ ደግሞ ወሆይ ሾ እሺ ማን ነው ልሞክር ያለ መረሳ ወሆይ ሾ ኢዲየን ሃኒ ወሆይ ሾ ሃኒ እንልና ከፈለግን ኢዲየን መጨረሻ ላይ ማምጣት እንችላለን ወሆይ ሾ ኢዲየን ሃኒ ሃይከይ ቻይንኛ ቋንቋ ደስ የሚለው ነገር ቢገለባበጥም እንደዚሁ ቢመጣም ችግር የለም ለውጥ ብዙም ላያመጣ ይችላል ግን ህግ አለው የራሱ የሆነ ህግ አለው ዝም ብሎ ደግሞ ማገለባበጥ እንዳይመስላችሁ ግን ለምሳሌ ስላወቅኩ ደስ ብሎኛል የሚለውን ታውቃላችሁ ሃንጋውሲን ረንሽኒ ማለት እንችላለን ኦኬ ረንሽኒ ሃንጋውሲን ማለትም እንችላለን ቢገለባበጥም ሲባል እንደዚህ አይነቶቹ እዚህ ጋርም ያላችሁት ያስኬዳል ወሆይ ሾ ኢዲየን ሃኒ ወሆይ ሾ ሃኒ ኢዲየን ይሄንን ነው የሚሆነው ቀጣይ የምናየው ማለት ነው አንብባችሁ ነው ሲያከራ ለዛሬ ክላስ ጨርሰናል የወንቲማ没有如果你们没有问题我想说
再见晚安我要好晚安